ራስንን በድጋሜ እንደምናምሽታችኋል ለሰዓቱ ሆኗል። ከኢትዮጵያ ቴሌቪዥን የሰዓቱን ዜና ነው መሰለ ገብሮት ነኝ። የብልጽግና ፓርቲ የሰሜኑን ጦርነት በሰላማዊ መንገድ ለመፍታት አቅጣጫ ማስቀመጡን የፓርቲው ማዕከላዊ ኮሚቴ አባል ዶክተር ጌዲዮን ጢሞቴዎስ ተናገሩ። የሰላም ሂደቱ መርሆ ህጋዊነትንና ህገ መንግስታዊነትን የጠበቀ እንዲሁም የሀገርን መሰረታዊ ጥቅም የሚያስከብር ሊሆን እንደሚገባው አጽንኦት መስጠቱንም ተገልጿል። ተስፋዬ ጫኔ ከሰሞኑ የብልጽግና ፓርቲ ስራ አስፈጻሚና የማዕከላዊ ኮሚቴ አባላት በተከታታይ ስብሰባቸውን ማድረጋቸው ይታወሳል። አባላቱ በስፋት ከተወያዩባቸው ሀገራዊ የጸጥታና ደህንነት ጉዳዮች መካከል በሰሜን ኢትዮጵያ የተከሰተው ጦርነት መቋጫ እንዲኖረው ለማድረግ እየተከናወነ ያለው የሰላም እንቅስቃሴ አንዱ ነው። በዚህም የሰላም አማራጮችን እድል ለመስጠት በሚል ኃላፊነት የተሰጠው ኮሚቴ ዝርዝር ጥናት ማቅረቡንና ሁለቱም ኮሚቴዎች በስፋት ውይይት ማድረጋቸውን የፓርቲው ማዕከላዊ ኮሚቴ አባል ዶክተር ጌዲዮን ጢሞቴዎስ አብራርተዋል። ከዚህ ቀደም የብልጽግና ፓርቲ የስራ አስፈጻሚ ኮሚቴ የሰላም አማራጭን እንዲያጤን እና እንዲያጠና ተግባራዊነቱንም እንዲከታተል ያቋቋመው ኮሚቴ ነበረ። ይህ ኮሚቴ ዝርዝር ጥናትን አጥንቶ ምክረ ሀሳቦችን አዘጋጅቶ የስራ ሂደቱን አስመልክቶ ለስራ አስፈጻሚ ኮሚቴውም ለማዕከላዊ ኮሚቴውም ሪፖርት አቅርቧል። የኮሚቴውን ሪፖርት እና ምክረ ሀሳቦችን መነሻ በማድረግ የብልጽግና ፓርቲ ስራ አስፈጻሚ ኮሚቴና ማዕከላዊ ኮሚቴ ዝርዝር ውይይት አድርገዋል። ሁለቱም ኮሚቴዎች በሙሉ ድምጽ የሰላም አማራጩን በተመለከተ የተጀመረው እንቅስቃሴ እንዲቀጥል ውሳኔ አስተላልፈዋል። የውሳኔውንም ተግባራዊነት የሚከታተል ሂደቱን የሚከታተልና የሚመራ ኮሚቴ አዋቅረው ኃላፊነት ሰጥተዋል። ሁለቱም ኮሚቴዎች ዝርዝር ውይይት ካደረጉ በኋላ የሰላም አማራጮቹ ተጠናክረው እንዲቀጥሉ አቅጣጫ ያስቀምጡ ሲሆን የሰላም አስፈላጊነቱ ቅድሚያ የሚሰጠው ተግባር መሆኑና ሌሎች ነጥቦች ታሳቢ ስለመደረጋቸው ነው ዶክተር ጌዲዮን ጢሞቴዎስ የሚያስረዱት። ሰላም ለሀገራችን ልማት በሀገራችን ዲሞክራሲያዊ ስርዓት ለመገንባት ማምጣት ለምንፈልገው ኢኮኖሚያዊና ፖለቲካዊ ለውጥ በአጠቃላይ ለብልጽግና ግብና ጉዞ በጣም አስፈላጊና መሰረታዊ መሆኑን ይሄንን እንደ አንድ መነሻ ተይዟል። በጦርነት የሚደርሰውን ሞት፣ ሰብአዊና ቁሳዊ ጉዳት ለማስቆም ተጨማሪ ደም መፋሰስ እንዳይኖር ለማድረግ ለሰላም እድል መስጠት የሰላም አማራጭን እንዳለ መሞከርና ማሟጠጥ እንደሚያስፈልግ ለነዚህ ሁሉ ዓላማዎች የሰላም አማራጭን መሞከር አስፈላጊ እንደሆነ ታሳቢ ተደርጓል። በሌላ በኩል ደግሞ የሰላም ንግግሩ ሲከናወን የሀገሪቱን ጥቅም ባስከበረና ህጋዊነትን በተከተለ እንዲሁም ሉዓላዊነትን በሚያስከብር መልኩ እንዲከናወን አባላቱ ጠንካራ አቋም መያዛቸውን ዶክተር ጌዲዮን ጢሞቴዎስ ተናግረዋል። የሰላም ንግግርን በሚደረግበት ጊዜ የመጨረሻው ግብና መዳረሻው በተወሰኑ መሰረታዊ መርሆች ማዕቀፍ ውስጥ መሆን እንዳለበት ሁለቱም ኮሚቴዎች ውሳኔ ያሳልፈዋል። እነዚህም መርሆች አንደኛ ህገ መንግስታዊነትና ህጋዊነት የሚደረስበት የመጨረሻ ማንኛውም አይነት ውጤት ማንኛውም አይነት መግባባት ወይም ስምምነት ህገ መንግስታዊነትን የሚያስከብር ህገ መንግስታዊ ስርዓቱ ሙሉ ለሙሉ እንዲከበር የሚያደርግ በህገ መንግስት ውስጥ የተካተቱት መርሆች፣ ድንጋጌዎች፣ ተቋማት እንዲከበሩ የሚያደርግ ውጤት መሆን እንዳለበት አጽንኦት ተሰጥቶታል። በተጨማሪም በሁለተኛ ደረጃ የተነሳው የመርሆች ማዕቀፍ የሰላም ሂደቱ የሰላም ንግግሩ ሂደቱም ሆነ ውጤቱ የሀገርን መሰረታዊ ጥቅሞች የሀገርን ሉዓላዊነት ጨምሮ የሀገርን መሰረታዊ ጥቅም የሚያስከብር የሚያስጠብቅ መሆን እንዳለበት አጽንኦት ተሰጥቶታል። ኢትዮጵያ ለአፍሪካ ችግሮች አፍሪካዊ መፍትሄ የሚል ጠንካራ አቋም እንዳላት ያስታወሱት ዶክተር ጌዲዮን የሚጀመረው የሰላም ንግግርም በአፍሪካ ህብረት አስተባባሪነት እንዲከናወን ከውሳኔ ላይ መደረሱንም አብራርተዋል። ይህ የሰላም ሂደት የሰላም ንግግር መመራት ያለበት በራሳችን በውስጥ ባሉ ተቋማት በውስጥ ባሉ እሴቶች የሀገር ሽማግሌዎች የሃይማኖት መሪዎች በሀገር ውስጥ እልባት መስጠት ቢያቀተን እንኳን ከኛ ካለፈ እኛው ከመሰረት ነው አህጉራዊ ተቋም ከአፍሪካ ህብረት ማለፍ የሌለበት እንደሆነና የፓርቲው የስራ አስፈጻሚ ኮሚቴና የፓርቲው ማዕከላዊ ኮሚቴ አቋም ይዘዋል።
ሰላም በአንድ ወገን ፍላጎት ብቻውን አይሆንም ያሉት ዶክተር ጌዲዮን ከሰላም አማራጩ በተቃራኒ የትኛውም ትንኮሳ የሚቀጥል ከሆነ ግን ተገቢው አጸፋዊ እርምጃ እንዲወሰድ አቅጣጫ ተቀምጧል ተብሏል። ሆኖም ሰላም በአንድ ወገን ፍላጎት ብቻ የማይመጣ ስለሆነ ማንኛውም ጠባጫሪነት ትንኮሳና ጥቃት ከቀጠለ ለዚህ እንደዚህ ላለው ጥቃት እንደዚህ ላለው ትንኮሳ ተገቢውን የአጸፋ እርምጃ ለመውሰድ ያለን ዝግጁነት በሚመለከታቸው ተቋማት በኩል ያለው ዝግጁነት እና ጥንቃቄ በከፍተኛ ደረጃ ተጠናክሮ መቀጠል እንዳለበት ከፍ ያለ መሆን እንዳለበት መግባባት ላይ ተደርሷል። የሰላም ውይይቱ ስኬታማ እንዲሆንና የሚፈለገውን ሰላም እንዲያመጣም ሁሉም የድርሻውን እንዲወጣ ጥሪ መቅረቡን የፓርቲው ማዕከላዊ ኮሚቴ አባል ዶክተር ጌዲዮን ጢሞቴዎስ ለጋዜጠኞች በሰጡት መግለጫ ላይ ይፋ አድርገዋል። አሸባሪው ሸኔና ግብረ አባሮቹ በንጹሃን ዜጎች ላይ ፈጸመው ጥቃትና ህዝብና መንግስትን ከወሳኝ ልማት ስራዎች ለመነጠል ያለመ መሆኑን የብልጽግና ፓርቲ አስታወቀም። የብልጽግና ፓርቲ ማዕከላዊ ኮሚቴ በተለያዩ ወሳኝ ሀገራዊ ጉዳዮች ላይ አቅጣጫ ማስቀመጡን ተገልጿል። አዝመራ ሞሴ የብልጽግና ፓርቲ ሰሞኑን ባደረገው የሥራ አስፈጻሚና የማዕከላዊ ኮሚቴ ስብሰባ በኢኮኖሚያዊ በፖለቲካዊና በማህበራዊ ጉዳዮች እንዲሁም በዲፕሎማሲያዊ ጉዳይ ሰፊ ውይይት አካሂዶ አቅጣጫ በማስቀመጥ መጠናቀቁን ፓርቲው በሰጠው መግለጫ አስታውቋል። በንጹሃን ዜጎች ላይ ጥቃት በፈጸሙ አካላት ላይ የተጠናከረ እርምጃ እንዲወሰድ አቅጣጫ መቀመጡን የገለጸው ፓርቲው ጥቃቱ ህዝብና መንግስትን ከወሳኝ የልማት ስራዎች ለመነጠል ያለመ መሆኑም ተገልጿል። የድርጊቱ ዓላማ የጀመርነውን ልማት ማደናቀፍ ነው። በተለይም የህዳሴ ግድብ 3ኛ ዙር ሙሌት በቅርቡ ስለሚከናወን እንደዚሁም የሁለተኛው ተርባይን የመትከል ስራ ስለሚሰራ ይሄ ወሳኝ ሀገራዊ ስራ እንዳይሳካ ለማደናቀፍ ካላቸው ፍላጎት የተነሳ ነው። በሌላ በኩል በቀጣይ የክረምት ወቅት ስለሆነና ከእርሻና ከሌሎች በክረምት ከሚሰሩ ስራዎች አኳያ እየታቀዱ የህዝብን ተጠቃሚነት የሚያረጋግጡ በርካታ ስራዎች ስላሉ እነዛም በታቀደው መልኩ እንዳይፈጸሙ ለማድረግ ነው። በጥቃቱ የአሸባሪውን ሸኔና ግብረ አበሮችን ዓላማ ያልደገፈ ሁሉ የጭካኔ በትር አርፎበታል ያለው ፓርቲው ይህም በሁሉም ሊወገዝ የሚገባ እንደሆነ ገልጿል። ፓርቲው ለውጥን ሲገመግምም የውስጥ ፓርቲ ጉዳዮች መሻሻል ታይቶባቸዋል ብሏል። ከውስጥ ፓርቲ ጋር ተያይዞ የፓርቲው የውስጥ ፓርቲ አንድነት ከምን ጊዜውም በላይ የተጠናከረ መሆኑን ማዕከላዊ ኮሚቴውና ስራ አስፈጻሚ ኮሚቴው ገምግመዋል። የውስጥ ፓርቲ ዲሲፕሊንም በከፍተኛ ደረጃ የተሻሻለ መሆኑን አይተዋል። አመራሩ ተቀራርቦ ተደጋግፎ የጋራ ችግሮችን ከመፍታት አኳያ እንደ አንድ ሀገራዊ ህብረ ብሔራዊ ፓርቲ በአንድ ፕሮግራም በአንድ መተዳደሪያ ደንብ እንደሚመራ ፓርቲ በጋራ በትብብር ከመንቀሳቀስ አኳያም ከዚህ ቀደም የነበሩት ክፍተቶች የተሞሉበትና ከፍተኛ መሻሻል የታየበት ሁኔታ እንዳለ ታይቷል። የብልጽግና ፓርቲ ማዕከላዊ ኮሚቴ በኢኮኖሚ ግምገማውም ሀገር በቀል የኢኮኖሚ ሪፎርሙ በተለያዩ ችግሮች ውስጥ ያለውን ኢኮኖሚ እድገት እንዲገኝበት አስችሏል ነው ያለው። እንደ ተግዳሮት በዋናነት የታየው የዋጋ ንረትና ግሽበት ጉዳይ ነው። ይሄ በተለይ ዝቅተኛ ገቢ ያላቸው ህብረተሰብ ክፍሎች በከፍተኛ ደረጃ እየጎዳ ያለ ነው። በሁላችንም ርብርብ የዋጋ ንረቱንና ግሽበቱን የሚቀንስበትን ሁኔታ መፍጠር ይኖርብናል። በዋናነት ምርትና ምርታማነትን ማሳደግ ላይ ትኩረት ማድረግ እንዳለብን ተሰምሮበታል። ከዚህ አንጻር ህዝባችን የህብረተሰባችን መሰረታዊ ፍላጎቶች የሆኑ ጉዳዮች ላይ ማተኮር እንደሚያስፈልግ በተለይ በምግብ ራሳችንን ከመቻል በመድኃኒት ራሳችንን ከመቻል በአልባሳት ራሳችንን ከመቻል አኳያ ትኩረት ሰጥተን መንቀሳቀስ እንዳለብን ማዕከላዊ ኮሚቴውና ስራ አስፈጻሚ ኮሚቴው አጽንኦት ሰጥተው ተወያይቷል። ባለፉት ዓመታት የፖለቲካ ምህዳሩ እንዲሰፋ በመሰራቱ ተአማኒነት ያለው ምርጫ እንዲካሄድ አስችሏል ያለው ፓርቲው ይህም የፖለቲካ ስኬት ሆኖ መመዝገቡን ገልጿል። በቀጣይም የኢትዮጵያን ብልጽግና ለማረጋገጥ ሰፊ ስራ እንደሚሰራ በመግለጽ በወቅታዊ ችግሮች
ጠላቶቻችን በሚሰጡን የቤት ስራ ሳንረበሽ ትኩረታችንን በዘላቂ ግቦቻችን ላይ አድርገን ልንረባረብ ይገባል። የጋራ ጠላቶቻችን በሚሰጡን የቤት ስራ ሁላችንም መረበሽ የለብንም። ስለዚህ ከዚህ አንፃር የጠላት ፍላጎት ለሁሉም ኢትዮጵያውያን ግልጽ ሊሆን ይገባል። ብልጽግና ፓርቲ ባለፉት ዓመታት ፈተናዎችን ከህዝብ ጋር በመሆን ሲያልፍ መጥቷል። በቀጣይም ፈተናዎች አይቀሬ ናቸው። እነዛን ፈተናዎች ከህዝብ ጋር በመሆን ለማለፍ መዘጋጀቱን ያረጋግጣል። የብልጽግና ፓርቲ በማዕከላዊ ኮሚቴ ስብሰባው በውጭ ጉዳይና ዲፕሎማሲያዊ በኩል የውጭ ጫናን ለመቀነስ የውስጥ አቅምን ማጠናከር ይገባል ያለ ሲሆን አብሮነት ላይ ያተኮሩ ማህበራዊ እሴቶችም እንዲጎለብቱ አቅጣጫ ማስቀመጡ ተገልጿል። የአማራና የኦሮሚያ ክልል ከፍተኛ አመራሮች አሸባሪውን የሸኔ ቡድንና ግብረ አባሮቹን ሴራ ለማክሸፍ በተሻለ አመራር ቁርጠኝነት እንደሚሰሩ አስታወቁም። የሽብር ኃይሎቹ ዋነኛ ዓላማ የሁለቱን ክልል ህዝቦች በማጋጨት ሀገርን ማፍረስ በመሆኑ ይህ እንዳይሳካ ሊሰራ ይገባል ተብሏል። አስማረ ብርሃኑ የአማራና የኦሮሚያ ክልል ርዕሳነ መስተዳድሮችና ከፍተኛ አመራሮች የአሸባሪ የጥፋት ኃይሎችን ሴራ በተቀናጀ አሰራር ለማክሸፍና የዜጎችን ሰላምና ደህንነት በጋራ በሚፈለገው ልክ ለማስጠበቅ በሚያስችሉ ነጥቦች ላይ ተወያይተዋል። አሸባሪው ሸኔና ግብረ አበሮቹ ከሰሞኑ በጊምቢ ዴምቢዶሎና በጋምቤላ በንጹሃን ዜጎች ላይ የፈጸሙት ጭፍጨፋ ከኢትዮጵያ አልፎ ዓለምን ያሳዘነ ነው ያሉት የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለም እነዚህን ሀገር ለማፍረስ የተነሱ ኃይሎችን በጋራ ክንድ ልንዋጋቸው ይገባል ብለዋል። ጠላቶቻችን ብሔርን ለይተው በማጥቃት እርስ በርሳችን እንድንጫረስ የሚያደርጉት የራሳቸውን ዓላማ ለማሳካት መሆኑን አመራሩ ግልጽ ሆኖ እና አቋም ይዞ ለህዝቡ ማስረዳት አለበት። ተመሳሳይ የጸጥታ ችግርም እንዳይከሰት በጋራ ተባብረን መስራታችን ማረጋገጥ አለብን። በተለይ ደግሞ አማራ ክልልና ኦሮሚያ ክልል አመራሩ በዚህ መንገድ የጋራ ግንዛቤና አቋም ይዞ ከሄደ የኢትዮጵያን አንድነት በጽኑ የሚያስቀጥል መሆኑን ከሚያረጋግጥ በላይ ለሌሎች ክልሎችም አርአያና ሞዴል ሆኖ ሊያገለግል ይችላል። ስለሆነም ጠላቶቻችን ብዙ እያወሩ ነው። እኛን ለመለያየት፣ ሀገራችን ለማፍረስ፣ እርስ በርሳችን እንድንጋደል እንደ ምክንያት እንደ መነሻ አድርገው እየወሰዱ ናቸው። ይሄ ዘመቻ በአመራሩ ላይ በአጠቃላይ በመንግስት ላይ በተለይ ደግሞ በብልጽግና ላይ ሰፊ ዘመቻ ተከፍቶ አመራሩን ቁመናና ስብና ለመግደልና ከህዝቡ ለመነጠል ከፍተኛ ስራ እየሰሩ ነው የሚገኙ። እንደዚህ በአንድ ቁመን የምንዋጋው መሆኑን ከገለጽን ደግሞ ህዝባችን ከጎናችን አሰልፈን ወደፊት የሚመጣውን ችግር በጋራ መፍታት እንችላለን የሚል ጽኑ አቋም እንድንይዝ ያደርገዋል። ኦነግ ሸኔ የተወሰደበት ባለው እርምጃ ተስፋ ሲቆርጥ በንጹሃን ላይ አሰቃቂ ጭፍጨፋን እየፈጸመ ነው ያሉት የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ የአሸባሪ ቡድኑ ዋነኛ ዓላማ ሁለቱን ህዝቦች ማጋጨት ነው። ይህም አይሳካለትም፣ የጥፋት ሴራውንም በተባበረ ክንድ እናከሽፈዋለን ብለዋል። የሁለቱ ክልሎች ህዝቦች አንድ ህዝቦች ናቸው። ብዙ ፈተና አብሮ ያለፉ፣ አብሮ የወደቁ፣ አብሮ ብዙ ድሎችን ያመጡ፣ ወደፊትም ደግሞ በብዙ ፈተናዎች ውስጥ ብዙ ድሎችን አብሮ የሚያመጡ ህዝቦች ናቸው። ሸኔና ላኪዎቻቸው ግን ስትራቴጂውን የነደፉት እነዚህ ሁለቱን ህዝቦች ክልሎች አባልተን ኢትዮጵያን እናዳክማለን ነው። ይሄ አይሆንም። ትላንትናም አልሆነም፣ በዚህ ትውልድ ላይም አይሆንም። ስለዚህ ይሄንን ደግሞ የመምራት ለዚህ አመራር የተሰጠ ኃላፊነት ስለሆነ የአመራር ቆንጠጥ ብለን ተያይዘን ማውገዝ ብቻ ሳይሆን ይህ ኃይል የእጁን እንዲያገኝ ማድረግ፣ የማጽዳት፣ ያለ ምህረት እርምጃ የመውሰድ ይህም በማድረግ የኢትዮጵያን አንድነት የማስቀጠል የሁለቱን ህዝቦች የሁለቱን ክልሎች አንድነት ወደ ላቀ ደረጃ የማሸጋገር ስራ እንድንሰራና እንድናጠናክር ነው።
አሸባሪው ሸኔ ጠላትነቱ ለሁሉም ኢትዮጵያውያን ነው። ሀገርን የማፍረስ ተልዕኮውን ለማስፈጸምም የሚሰራ ነው። ለዚህም መላው ኢትዮጵያውያን በተባበረ ክንድ ልንዋጋው ይገባል ነው ያሉት ዶክተር ይልቃል ከፋለም። ሸኔ የሚፈልገው አማራና ኦሮሞ እንዲለያይ እና እኩይ ዓላማው እንዲሳካ ነው። የአማራ ህዝብም የአማራ መንግስትም ማየት ያለብን ብዬ ማስበው ሸኔ የሁላችንም ጠላት ነው። የኦሮሞም ጠላት ነው፣ የደቡብም ጠላት ነው፣ የሶማሌም ጠላት ነው፣ የአፋርም ጠላት ነው። የሞቱት ወገኖቻችን ኢትዮጵያዊ ናቸው። ኢትዮጵያን ሁላ የሚያስደነግጥ የሚረብሽ አረመናዊ ተግባር ነው የፈጸመው። ስለዚህ አጀንዳው የአማራ ብቻ አይደለም፣ የመላ ኢትዮጵያውያን አጀንዳ ነው። መላ ኢትዮጵያውያን ናቸው ይሄን አሸባሪ ድርጅት በጽኑ ማውገዝ እና መንግስት የሚወስደውን ህግ ማስከበር እርምጃ በጽናት መደገፍ ያለብን። መላው ኢትዮጵያውያን ሀገር ለማፍረስ የተነሳውን የህወሓትን ሴራ በጋራ እንዳከሸፉ ሁሉ አሁንም የሸኔን ሴራ እያከሸፉ ነው ብለዋል የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳም። አመራሩም ለዚህ በቁርጠኝነት እየሰራ ነው ብለዋል። ሸኔ በመጀመሪያ የኦሮሞ ህዝብ ጠላት ነው። የኦሮሞ ህዝብ ጠላት ነው። በከፍተኛ ደረጃ እየጎዳ ያለው እያዋረደ ያለው እየጨፈጨፈ ያለው የኦሮሞን ህዝብ ነው። ይሄን ችግር ፊት ቆሞ ይሄንን ሁኔታ የመቀየር ኃላፊነት የዚህ አመራር የዚህ ትውልድ ተግባር ነው። ይሄንን ደግሞ በኩራት ፈጽሟል። ቲፒኤልኤፍ ያን ሁሉ ጥፋት ሲያደርስ አገራችንን ሊያዋርድ ሁላችንንም ሊያዋርድ ባርነት ሊጭን ሲመጣ ትውልዱ ከጫፍ ጫፍ ወጥቶ ተሰልፎ ታጥቆ መስዋዕትነት ከፍሎ ቲፒኤልኤፍን አንገቱን አስደፍቷል። እቅዱን መና አስቀርቷል። ይሄንን ታሪክ ሰርቷል ይሄ ትውልድ። አሁንም በሸኔ እየሰራው ነው ያለው፣ ይደግመዋል። የሁለቱን ክልሎች የህዝብ ለህዝብ ግንኙነት በማጠናከርና አመራሩም በጋራ በቁርጠኝነት በመስራት የጥፋት ኃይሎችን ዋነኛ ዓላማ ለማክሸፍ እንደሚሰራም በውይይቱ ተነስቷል። በተጨማሪም ከኦሮሚያና ከአማራ ክልሎች በዚህ በወቅታዊ የጸጥታ ጉዳይ የተወያዩት ከፍተኛ አመራሮቹ የዜጎችን ደህንነት ለማስጠበቅና የሽብር ኃይሎችን ሴራ ለማክሸፍ አመራሩ ከህዝቡ ጋር በቅንጅት ሊሰራ ይገባል ብለዋል። ሁላችንም የጋራ ጠላት ነው። የአሸባሪ ቡድን ብሔር፣ ሃይማኖት ምንም እንኳን የብሔር ስም ቢጠራም ብሔሩን በራሱ የሚበላ ብሔሩን በራሱ የሚጨፈጭፍ ኃይል መሆኑ በእጁ በደም የተጨማለቀ መሆኑ ግንዛቤ ሊወሰድ ይገባል። ይህ የጋራ ጠላታችን ነው፣ ለማውገዝ መቻል አለብን። ይህንን ካላደረግነው ዓላማቸውን ማሳካት ማለት ነው። የሚፈልገው ዓላማቸው ማገጫ ስለሆነ ዓላማቸው ማላየትና ሀገር ማፍረስ ስለሆነ ስለዚህ የዚህን አሸባሪ ቡድን እኩይ ዓላማ በውል በመረዳት በማውገዝ የጋራ ግንዛቤ በመያዝ አሸባሪውን በጋራ ማስወገድ መቻል አለብን። የጋራ ትግል ማድረግ አለብን። አመራሮቹ መካከል ምንም ልዩነት በጠላት ላይ ጽናት ያለው ዛሬ ሳይሆን ትናንት ከትናንት በስቲያ ብልጽግናን ስንመሰርት ህወሓትን ከስልጣን ስናስነሳ የተዋሃደ የጋራ አንድነት ነበረ። ይህ አንድነት በልዩ ልዩ መንገድ በተግባራዊ እንቅስቃሴ ውስጥ የሚታዩበት ጉድለቶች ነበሩ። እነዚህን ጉድለቶች በሚያርም መልክ ተደጋጋሚ እንቅስቃሴ እያደረግን ነው። ይህ እንቅስቃሴ ግን በአሸባሪው ቡድን የተጠና እና ስልታዊ እንቅስቃሴ አንዳንድ የሚስተዋሉ መዛነፎች አሉ። እነዚህ መዛነፎች ማስተካከል በሚያስችል መንገድ ወደ እንቅስቃሴ እንገባለን። ከዚህ አንጻር የክልሉን ውስጣዊ ሰላም በማጠናከር ለአገራዊ አንድነቱ የበለጠ እንሰራለን። ይሄ ደግሞ የግድ በማህበረሰቡ መደገፍ አለበት። ከሰሞኑ በንጹሃን ላይ የተፈጸመውን ግድያ ተከትሎ ግጭት ለማነሳሳት እየተንቀሳቀሱ ያሉ የአሸባሪ ህወሓት ተላላኪዎችና ቅጥረኞች መኖራቸውን በመገንዘብ ህብረተሰቡ አስፈላጊውን ጥንቃቄ እንዲያደርግ የጸጥታና ደህንነት የጋራ ግብረ ኃይል አሳሰበ። ግብረ ኃይሉ በሰጠው መግለጫ በቅርቡ የጋምቤላ ነጻነት ግንባር የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄና የኦነግ ሸኔ አሸባሪዎች ተደራጅተውና ተቀናጅተው በጋምቤላ ክልል በጋምቤላ ከተማና አካባቢው እንዲሁም በጊምቢና ደምቢዶሎ ከተማ ጥቃት ለመፈጸም ሙከራ አድርገው
የፌዴራል የጸጥታና ደህንነት የጋራ ግብረ ኃይል ከአካባቢው ህብረተሰብ ጋር በመቀናጀት በወሰዱት እርምጃ የሽብር ቡድኖቹ በከፍተኛ ደረጃ እየተደመሰሱና ተፈጥሮ የነበረውን ችግር ተወግዶ አካባቢው ወደ ሰላማዊ እንቅስቃሴ እንዲመለስ ተደርጓል። ይሁን እንጂ የሽብር ቡድኖቹ በምዕራብ ወለጋ ዞን ጊምቢ ከተማ አካባቢ የሚገኝ ቶሌ ቀበሌ ላይ ሰላማዊ በሆኑና ምንም በማያውቁ ንጹሃን ህጻናትና ሲቪሊያን ላይ ጉዳት ማድረሳቸውና በርካቶችን መገደላቸው ይታወሳል። ወያኔ ሀገር የማፍረስ እኩይ ዓላማውን በጦርነት ማሳካት ስላልቻለ በየቦታው ባደራጃቸውና ባስታጠቃቸው ተላላኪ ቡድኖች አማካኝነት የጅምላ ግድያ በተልእኮ እየፈጸመና እያስፈጸመ ይገኛል። የዚህ ድርጊት ዋና ዓላማም ህዝብ በመንግስት ላይ ተስፋ ቆርጦ እንዲነሳና ሰላም እንዲደፈርስ ለማድረግ ነው። የሽብር ኃይሎቹን በሁሉም አካባቢ የመቆጣጠርና ህግ ማስከበር ስራ እየተሰራ ባለበት በዚህ ወቅት አንድ መሆንና አሸባሪዎችን በጋራ መፋለም ሲገባን በተለያየ ውዥንብርና ከፋፋይ ሂደት ውስጥ መግባት በፍጹም አይኖርብንም ብለዋል መግለጫው። በተለይ በአሸባሪ ህወሓት ጁንታ ቡድን ፋይናንስ የተደረጉ ሚዲያዎችን በመጠቀምና እኩይ ዓላማቸውን ለማስፈጸም የከፍተኛ ትምህርት ተቋማትን ሰላማዊ የመማር ማስተማር ሂደት ለማደናቀፍ ተማሪዎችን በብሔርና በሃይማኖት በመከፋፈል ግጭት እንዲፈጠር ለማነሳሳት ሌት ተቀን አሸባሪዎች እየሰሩ መሆናቸውን የጋራ ግብረ ኃይሉ ደርሶበታል። ይህ በእንዲህ እንዳለ የጠላትና ሴራና አካሄድን ጠንቀን ካልተረዳንና እነርሱ በከፈቱልን ቦይና ወጥመድ ውስጥ የምንገባ ከሆነ ለውስጥና ለውጭ ጠላቶቻችን እኩይ ሴራ በራችንን እንደከፈትን ይቆጠራል። እነዚህ በዶላር የተገዙ ሚዲያዎች ከዚህ ቀደም በጎንደር ችግር ከመፈጸሙ አስቀድመው ህዝቡን በሃይማኖት ለመከፋፈል አጀንዳ ቀርጸው ሰላም ለማደፍረስና ግጭት ለማቀጣጠል ሲሰሩም ቆይተዋል። የተፈጠረውን ግጭት በሁሉም የሀገራችን አካባቢዎች እንዲዳረስና የእምነቱን ተከታዮች ወደ ለየለት ሁከትና ብጥብጥ ለማስገባት ያልፈነቀሉት ድንጋይ አልነበረም። ሆኖም የጥፋት ተልዕኳቸውን በህዝባችን የመቻቻል ባህል፣ አርቆ አስተዋይነት፣ ትዕግስትና በጸጥታ ኃይሎቻችን ከፍተኛ ርብርብ መክሸፉም ይታወቃል። ጅራፍ ራሱ ገርፎ ራሱ ይጮሃል እንዲሉ እነዚህ ሚዲያዎች ሰሞኑን እንደለመዱት ግጭት ለመቀስቀስ በዩኒቨርሲቲዎች ላይ ያነጣጠረ ግጭት ለማስነሳት በአማራ ክልል ዩኒቨርሲቲዎች የሚማሩ የኦሮሞና ሌሎች ብሔር ተማሪዎችን ለማጥቃት የተደራጀ የደህንነት ቡድን ወደ አማራ ክልል ተልኳል የሚል መልእክት አስተላልፈዋል። የፌዴራል የጸጥታና ደህንነት የጋራ ግብረ ኃይሉ ከራሱ በፊት ለህዝብና ለሀገር ህይወቱን እየሰዋ የህዝብን ሰላምና ደህንነት የሚጠብቅ ኃይል መሆኑ የሚታወቅ ነው ሳለ የተፈጠረውን ክስተት ምክንያት በማድረግ በሽብርተኞች ላይ የተጀመረው ዘመቻ ተጠናክሮ እንዳይቀጥል የተለያዩ እንቅስቃሴዎች እየተደረጉ ይገኛሉ። በመሆኑም የዩኒቨርሲቲዎቹ ተማሪዎችና ማህበረሰብ የተከሰተውን ችግር ምክንያት በማድረግ ሆን ብለው ግጭት ለማነሳሳት እየተንቀሳቀሱ ያሉ የአሸባሪ ህወሓት ቡድን ተላላኪዎችና ቅጥረኞች መኖራቸውን ተገንዝባችሁ ከነዚህ አሸባሪዎች ራሳችሁን በመጠበቅ አስፈላጊውን ጥንቃቄ እንድታደርጉ የፌዴራል የጸጥታና የደህንነት የጋራ ግብረ ኃይል አሳስቧል። ሆኖም ይህንን ማሳሰቢያ ተላልፈው ከድርጊታቸው የማይቆጠቡ አካላትን የማይታገስና ጥብቅ ህጋዊ እርምጃም ለመውሰድ የሚገደድ መሆኑን አስታውቋል። ፖሊስ ጋር በቀጥታ መቅጠም የማይችሉ ተላላኪ ባንዳዎች ኢትዮጵያውያንን ንጹሃን ኢትዮጵያውያንን ልክ እንደ ችግኝ ይጨፈጭፋሉ። ይሄን ማስቆም ከሁላችን ይጠበቃል። ንጹሃን ዜጎች ያውም ኢትዮጵያውያን መኖር የማይችሉባት ምድር ለማድረግና የያዝናቸውን ሐሳቦች ለማጨናገፍ የሚሞክሩ ኃይሎችና ተላላኪዎቻቸው ትልሞቻቸው እንዳይሳካ መከፈል ሳይሆን ሰብሰብ ብለን በተደመረ ክንድ ጠላቶቻችንን ማሳፈርና ዜጎቻችንን ካላግባብ የጨፈጨፉትን ደግሞ በህግ አግባብ ማስተማር ይጠበቅብናል። የዲጂታል ዘመን ያመጣውን በረከት ጊዜው የሰጠንን ውበት ተላብሰን ባለንበት ያቀድነውን ከግብ በምናደርስበት ዘመን ጊዜ በወረፋ ሊባክን አይገባም።
ቀላልና ምቹ በሆኑት የዲጂታል ባንኪንግ አገልግሎቶች በኩል ባንኮ በያሉበት አብሮት ይሆናል። አብረን እንዘምን። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዜናዎቻችን ይቀጥላሉ። በጎ ፈቃደኛ ወጣቶች በተሰማሩበት የበጎ ፈቃድ አገልግሎት ህዝባቸውንና ሀገራቸውን የሚጠቅም ስራ በመስራት የበኩላቸው ሚና ሊወጡ እንደሚገባ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ተናገሩ። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን የዘንድሮ ዓመት የክረምትና ወሰን ተሻጋሪ ወጣቶች የበጎ ፈቃድ አገልግሎትን ዛሬ አስጀምረዋል። ሙሉ ግርማይ ዘንድሮ ዓመት የክረምትና ወሰን ተሻጋሪ ወጣቶች የበጎ ፈቃድ አገልግሎት በጎነት ለኢትዮጵያ ከፍታ በሚል መሪ ቃል በይፋ ተጀምሯል። በዘንድሮ ሀገራዊ በጎ ፈቃድ አገልግሎት 19 ሚሊዮን በጎ ፈቃደኛ ወጣቶች እንደሚሳተፉም ተገልጿል። በዚህም 40 ሚሊዮን ዜጎችን ተጠቃሚ የሚያደርጉ የተለያዩ የበጎ ፈቃድ ስራዎችን ለማከናወን መታቀዱም ተጠቁሟል። ወጣቶችን በተሰማሩበት የበጎ ፈቃድ አገልግሎት የተጎዱ ዜጎች ጋር በመድረስና በማገልገል ሀገራቸውና ህዝባቸው ሊጠቅሙ እንደሚገባም ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን ተናግረዋል። እናንተ ወጣቶች በተሰማራችሁበት የበጎ ፈቃድ አገልግሎት በሁሉም መስክ የድሃ ደጅ መድረስ፣ የድሃ ጎጆ መፍቀድ፣ በተለያዩ የኢኮኖሚ ማህበራዊ ችግሮች የተጎዱ አካባቢዎችን መጠየቅ፣ ልምድ ማካፈል፣ አለንታነት ማሳየትና ማጋራት ትልቅ በህይወት ዘመናችሁ የምትገበዩት የምታተርፉት እና ታላቅ አሻራ የምታስቀምጡበት ወቅት ነው። ኢትዮጵያ በአሁኑ ወቅት ከውስጥና ከውጭ የሚቃጣባትን ችግር የሚመክት ወጣት ያስፈልጋታል ያሉት ምክትል ጠቅላይ ሚኒስትሩና የውጭ ጉዳይ ሚኒስትሩ ደመቀ መኮንን ይህንን ጊዜ ለማለፍ የበጎ ፈቃደኞች ወጣት ተሳትፎ ወሳኝ ነው ብለዋል። ከውጭና ከውስጥ ተናበውና ተባብረው የሀገራችንን ተጋላጭነት ለማስፋት እና ሉዓላዊነታችንን ለመዳፈር የሚደረጉ ጥረቶችን ሁሉ የማምከን የውጭ ተጽዕኖቹን እየመከትን ብሔራዊ ጥቅማችንን የምናስከብርበት ታሪካዊ ወቅት ላይ እንገኛለን። መንግስት በሀገሪቱ ላይ የህግ የበላይነት እንዲረጋገጥ ትኩረት ሰጥቶ እየሰራ እንደሚገኝ ምክትል ጠቅላይ ሚኒስትሩና የውጭ ጉዳይ ሚኒስትሩ ደመቀ መኮንን ገልጸው ስራው ውጤታማ እንዲሆን የሁሉም ርብርብ ወሳኝ ነው ብለዋል። የነገ አቅሞች እና ባለቤቶች ወጣቶች ወደ ማህበረሰቡ ሲጠጉ ሲያዳምጡ የራሳቸውን ድጋፍ እና አስተዋጽኦ ሲያደርጉ በእጅጉ አገራዊ ጥረቱን የበለጠ ያጠናክረዋል። በዚህ ወቅት ለማህበረሰባችን መድረስ፣ አቅም መሆን፣ ድምጽ መሆን፣ አለንታ መሆን ከምንም በላይ ትልቅ ኃላፊነት ነው። በ2013 ዓመተ ምህረት በነበረው የክረምትና የበጋ የበጎ ፈቃድ አገልግሎት 21 ሚሊዮን በጎ ፈቃደኛ ወጣቶችን በማሳተፍ 38 ሚሊዮን ለሚሆኑ ዜጎች አገልግሎት እንዲያገኙ የተደረገ ሲሆን በዚህም ከ10 ቢሊዮን ብር በላይ የሚተመን ስራዎች ማከናወን መቻሉን ኢዜአ ዘግቧል። ውል ማቋረጥ መፍትሄ ነው ወይ? እኛ ውል ማቋረጥ መፍትሄ አድርገን አናይም። ለዛ ነው የምናቆየው። ዝናብ ሲዘንብ ወጥተን ውጭ ነው የምንቆመው። ከቤቶች ልማት ኢንተርፕራይዝ የተሰጠው ምላሽ ምንም አጥጋቢ አልነበረም። በወቅቱ ለመጠናቀቁ በሰራተኛው ላይ ስጋት እንደፈጠረብን ያው በሩ እንደምታዩት ምንም አገልግሎት አልሰጠም። አዲስ ነው ግን አርጅቶ ተግባር ልምምድ እንዳናደርግ ሾፑ ባልተጠናቀቀበት እነዛ ማሽኖች ስለሌሉ መጠቀም አልቻልንም።
አሁን የምንገኘው በአንጋጫ ኢንዱስትሪያል ኮሌጅ ውስጥ ነው። በዚህ ኮሌጅ ውስጥ ግንባታቸው ሳይጠናቀቅ ከ4 ዓመት በላይ ህንጻቸው ብቻ ቆሞ ሌሎች የፊኒሺንግ ስራዎች ሳይጠናቀቁ የቆሙ 5 ወርክሾፖች አሉ። ሙሉ አይደለም። ከሀገር ውጭ ቢወጣም በኢንተርፖል መጠየቁ አይቀርም። የዜና በቀጥታ የሚተላለፍላችሁ ከኢትዮጵያ ቴሌቪዥን ነው። አባይ ዜናዎቹን በድጋሚ እናስታውሳቸው። የብልጽግና ፓርቲ የሰሜኑን ጦርነት በሰላማዊ መንገድ ለመፍታት አቅጣጫ ማስቀመጡን የፓርቲው ማዕከላዊ ኮሚቴ አባል ዶክተር ጌዲዮን ጢሞቴዎስ ተናገሩ። አሸባሪው ሸኔና ግብረ አባሮቹ በንጹሃን ዜጎች ላይ ፈጸመው ጥቃት ህዝብና መንግስትን ከወሳኝ ልማት ስራዎች ለመነጠል ያለመ መሆኑን የብልጽግና ፓርቲ አስታወቀ። የዩክሬንና ሩሲያ ጦርነት እንዲሁም ዓለም ላይ የተከሰተው የአየር ንብረት ለውጥ በአፍሪካ የምግብ እጥረት እያስከተለ ነው። በኦሮሚያ ክልል ከ42 ቢሊዮን ብር በላይ የፈጁ ከ20 ሺህ በላይ ፕሮጀክቶች ተጠናቀቁ። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ የዘንድሮውን የስራ አፈጻጸም በተመለከተ ጋዜጣዊ መግለጫ ሰጥተዋል። ርዕሰ መስተዳድሩ እንዳሉት ከተጠናቀቁ ፕሮጀክቶች መካከል የንጹህ መጠጥ ውሃ፣ አነስተኛ የመስኖ ግድቦች፣ ሆስፒታሎች፣ ትምህርት ቤቶችና ሌሎች ህዝቡን ተጠቃሚ የሚያደርጉ ፕሮጀክቶች ይገኙበታል። የተጠናቀቁ ፕሮጀክቶች ከ28 ሚሊዮን በላይ የክልሉን ነዋሪዎች ተጠቃሚ የሚያደርጉ ናቸው። በመንግስት በጀት በአጋር አካላትና በህዝቡ ተሳትፎ መገንባታቸውንም ገልጸዋል። ፕሮጀክቶቹም ከዛሬ ጀምሮ እስከ ሐምሌ 20 ባሉት 30 ቀናት ውስጥ ለአገልግሎት ክፍት ይሆናሉ ሲል የዘገበው የኢትዮጵያ ዜና አገልግሎት ነው። ኢትዮጵያና ሱዳንን በሚያዋስን ድንበር ላይ መገደላቸው ስለተነገረው ወታደሮች ጉዳይ እንደሚያጣራ የኢትዮጵያ መንግስት አስታወቀ። የውጭ ጉዳይ ሚኒስቴር ጉዳዩን በተመለከተ በዛሬው ዕለት ባወጣው መግለጫ ሁለቱን ሀገራት በሚያዋስን ድንበር ላይ ሰኔ 15 2014 ዓ.ም ስለተፈጠረው አሳዛኝ ክስተት መረጃው የደረሰው ስለመሆኑ ገልጿል። ይህ ክስተት በኢትዮጵያ ግዛት ውስጥ የተፈጸመው በአሸባሪ የህወሓት አባላት የሚደገፉ የሱዳን መደበኛ የጦር ሰራዊት አባላት ወደ ኢትዮጵያ ክልል ከገቡ በኋላ እንደሆነ ተገልጿል። የኢትዮጵያ መንግስት በሱዳን ጦርና በአካባቢው በሚንቀሳቀሱ የሚሊሻ አባላት መካከል በተፈጠረ ግጭት በጠፋው የሰው ህይወት ማዘኑን ገልጾ በጉዳዩ ዙሪያ በቅርቡ ምርመራ እንደሚያካሄድ ጠቁሟል። ክስተቱ የተፈጸመው በጋራ ድንበር ላይ ቢሆንም የኢትዮጵያን ድንበር ጥሶ የገባው የሱዳን ጦር ክፍል ሆኖ ሳለ የሱዳን መከላከያ ሰራዊት ኢፍታዊ በሆነ መልኩ ጥፋቱን በኢትዮጵያ ላይ ለማላከክ ያቀረበውን የተሳሳተ መረጃ የኢትዮጵያ መንግስት ውድቅ ያደርጋል ብሏል የውጭ ጉዳይ ሚኒስቴር መግለጫ። በመሆኑም የሱዳን መንግስት ነገሩን ከማባባስ ራሱን እንደሚቆጥብና ሁኔታውን ሊያባብሱ ከሚችሉ እርምጃዎች እንደሚቆጠብ የኢትዮጵያ መንግስት ተስፋ ያደርጋል ብሏል መግለጫው። በዚህም ላይ ድርጊቱ ኢትዮጵያን ከጀመረችው የሰላምና የእድገት ጎዳና ለማደናቀፍ ሆን ተብሎ የተሸረበ መሆኑን መንግስት እንደሚረዳ ገልጿል። ቢሆንም የኢትዮጵያ መንግስት በሀገራት መካከል የሚነሱ ልዩነቶችን በሰላማዊ መንገድ የመፍታት መርሆችን ለመከተል ቁርጠኛ አቋም የያዘ መሆኑን የውጭ ጉዳይ ሚኒስቴር መግለጫ አስገንዝቧል። በክልልነት ከተደራጀ 8 ወራት ያስቆጠረው የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ሰፊ የሆነው የክልሉ ድንበር ከደቡብ ሱዳን ጋር ይዋሰናል። የአካባቢው ማህበረሰብ አርብቶ አደር በመሆኑም ክልሉን ከሚያዋሰነው ደቡብ ሱዳን ጋር ግጦሽ በመጋራት ለረጅም ጊዜ ኖረ መሆኑን የደቡብ ምዕራብ ኢትዮጵያ ክልል ምክትል ርዕሰ መስተዳድር ዶክተር ነጋሽ ዋጊሾ ገልጸዋል። ክልሉ ከደቡብ ሱዳን ጋር በእጅጉ የተቀራረበ በመሆኑ ምክንያት አልፎ አልፎ በሁለቱ መካከል ግጭቶች ይፈጠራሉም ብለዋል። ከሰሞኑ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የደቡብ ሱዳን አማጽያን ወርቅ እየዘረፉ እንደሆነ የተነሳው መረጃ ትክክል አለመሆኑን ደግሞ ምክትሉ ርዕሰ መስተዳድሩ በቀን የዜና ውጃችን ሰዓታችን ላይ ተናግረዋል። የክልሉ ምክትል ርዕሰ መስተዳድር ዶክተር ነጋሽ ዋጌሾ በደቡብ ሱዳንና በክልሉ አርብቶ አደሮች መካከል ከሚፈጠረው የተለመደ ግጭት ውጪ በታጣቂዎች የተያዘ ቦታ የለም ብለዋል። ከተለመደው አይነት የደቡብ ሱዳን ታጣቂዎች ከመግባት ውጪ
የወርቅ ማምረቻ ቦታዎች ተይዘዋል። እንደዚሁ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ግዛት በደቡብ ሱዳን ሸማቂዎች ተይዟል ተብሎ ሰሞኑን በተለይ ትናንትና በአንድ ሚዲያ በሪፖርተር ጋዜጣ ላይ ወጥቶ እኔም አይቼ ምናልባት ይሄ ነገር በዚህ አንድ ቀን ሁለት ቀን የተከሰተ ነው ወይስ ሌላ ነው ምንድነው ብዬ ለማጣራት ሙከራ አድርጌያለሁ። እስከ ዞኑ እስከ ወረዳው እንደዚህ አይነት የወርቅ ቦታ የተያዘም የለም፣ የገባ የታጠቀ ሸማቂም የለም። ከዚህ በአርብቶ አደር ማህበረሰብ ጋር ካለው የተለመዱ ግጭቶች ውጪ በክልሉ የሚፈጠሩት የውስጥ ግጭቶችን ለመከላከል በጸጥታ ኃይሉ በመታገዝ ግጭቶችን ለመቀነስ እየተሰራ መሆኑን የገለጹት ምክትል ርዕሰ መስተዳድሩ የውጭ ግጭቶችን ለመፍታት ክልሉ ከውጭ ጉዳይ ሚኒስቴር ጋር እየሰራ መሆኑን ገልጸዋል። አካባቢው ላይ ከዚህ ቀደምም ያው የውስጥ ግጭቶችንም ለመከላከል በሚል የአካባቢው ማህበረሰብ በማስተባበር አካባቢያችን የምንጠብቅበት ከሱ ከአካባቢ ማህበረሰቡ አቅም በላይ የሆነን ደግሞ በጸጥታ መዋቅራችን በኩል ድጋፍ እያደረግን ያንን ግጭቶቹ በውስጥም የሚኖሩ ከውጭም ደግሞ በዚህ በአርብቶ አደሩ ማህበረሰብ መካከል የሚፈጠሩት እንዳይከሰቱ እንዲቀንሱ የማድረግ ስራ እየተሰራ ነው። ከዛ ውጪ ግን በተለይ ይሄ በየጊዜው ጊዜን ጠብቆ ከደቡብ ሱዳን የሚገቡትን ታጣቂዎቹን ሙሉ በሙሉ ለመቆጣጠርና ለመከላከል ጥያቄያችን ለውጭ ጉዳይ ሚኒስቴር አቅርበን በውጭ ጉዳይ ሚኒስቴር በኩል ለደቡብ ሱዳን ቀርቦ ከግዛቶቹ አስተዳዳሪዎች ኃላፊዎች ጋር ውይይት ተጀምሯል። የኦሮሞና የአማራ ህዝብን አንድነት ለመከፋፈል የሚሰሩ ኃይሎችን በመገንዘብ በጋራ መቆም እንደሚገባ የምዕራብ ወለጋ ዞን ጊምቢ ወረዳ ቶሌ ቀበሌ ነዋሪዎች ተናገሩ። የዞኑ አመራሮች በአሸባሪው ሸኔ ጥቃት ምክንያት ጉዳት ከደረሰባቸው ነዋሪዎች ጋር ውይይት አድርገዋል። ሙሉ ግርማይ በምዕራብ ወለጋ ዞን በጊምቢ ወረዳ ቶሌ ቀበሌ በአሸባሪው ሸኔ ጥቃት ምክንያት የተለያዩ ጉዳት ከደረሰባቸው የህብረተሰብ ክፍሎች ጋር ውይይት ተካሂደዋል። የቶሌ ቀበሌ ነዋሪዎች ለረጅም ዓመታት በአካባቢው የኦሮሞና የአማራ ህዝብ በሰላም ሲኖሩ እንደነበር ያነሳሉ። የኦሮሞ ህዝብም እንኳን ሴት መግደል አይደለም መሬቱን ቆርሶ ቡና አጠጥቶ የሚሰጥ ህዝብ መሆኑን ብቻና ብቻ ነው የምናውቀው። ኦሮሞ በገራምነቱ አያቶቻችን ጅማ በሚገቡበት ሰዓት ቡናውን ከነ አታክልቱ ከፍሎ የሚሰጥ ኦሮሞ ያለው ወለጋም ትንመጣ ይሄን መሬት የኔ መሬት ይሻላል አርሰህ ለአንድ አመት ብላው ብሎ የሚሰጥ ኦሮሞ ያለው ታች ያለው ህዝብ አብረን ኑረናል። ተከባብረን በሃይማኖትም በማህበራዊ ኑሮ በሰላም በፍቅር ኑረናል። ከአሁን በኋላ የሞቱት ወንድሞቻችን ሙተዋል፣ የሞቱት እህቶቻችን ሙተዋል። ላለነው ሰዎች እኔ እንደራሴ የሚመስለኝ ማለት ነው በየጊዜው እናንተም አንድ ባለጌ በሰራው የተወሰኑ ግሩፖች በሰሩት እዛው መካከል ምሳሌ ኦሮሞ ስንል ቶሌ ላይ እኮ ኬሻል ብሶ ያዳነሰዋል እኔ ካንተ ፊት ሞታለሁ ብሎ ኦሮሞና የአማራ ህዝብ የመቻቻልና አብሮ የመኖር ልምድ እንጂ በክፉ አይን ታይቶ ማያቅ ነው የሚሉት ነዋሪዎቹ አንድነታቸውን የማይፈልግ ኃይል እያጋጫቸው በመሆኑ ይህንን በመገንዘብ በጋራ መቆም ያስፈልጋል ብለዋል። እንደ ኦቤን ዘገባ ውይይቱን የመሩት የወለጋ ዞን አስተዳዳሪ አቶ ሰለሞን ታምሩና የዞኑ ብልጽግና ፓርቲ ፖለቲካ ዘርፍ ኃላፊ አቶ ገመችስ ደበላ የኦነግ ሸኔና ርዝራዦች ላይ እርምጃን በመውሰድ የተለያዩ ስራዎች እንደሚሰሩም ጠቁመዋል። በጣም ልቤን የሚነካው የበደለን አንድ ብሔር አይደለም፣ ሽፍታ ነው፣ ሌባ ነው። እኛ ከዚህም በፊት አብረን ስንኖር ነበረ እምለውን ሐሳብ ሁሉም መያዝ አለበት። መታወቅ የሚገባው ይሄ ዩኒፎርም የልዩ ኃይሉም የመከላከያውም ክብራችን ነው ለኛ የፖሊሱም ማለት ነው። ይሄንን ሸኔ ስታዩት የመጀመሪያ በአንድ ሐሳብ በዚህ ጠላት ላይ እንዳይነሳ ለማድረግ ደግሞ ከበስተኋላ የተነሱት ፖለቲካዎችን መቋቋም ትክክለኛ ጠላታችን ኦነግ ሸኔና እሱ ብቻ መሆኑን ርዝራዦች ደግሞ ይሄንን ኃይል በኢንፎርሜሽን በሎጂስቲክ በጥቆማ የሚተባበሩትን ከኛ ቤተሰብም ቢሆን ማለት ነው ሳንራራለት ጠቁመን ከውስጣችን በማውጣት ላይ ስራችንን መስራት አለብን። እኛ በለቱን መተን እዚህ ደርሰን ያየናቸው ነገሮች ጄኔራልም ነበሩ የተለያዩ የፖለቲካ አመራሪም ሆነ የጸጥታ አመራሮች ነበሩ። ያንን ስናይ ጊዜ በጣም ከፍተኛ ስሜት ነው የተሰማን እና ሐዘናችንን በተለያየ ጊዜ እዛም ስንመለስ እንገልጽ ነበር። የብልጽግና ፓርቲ የሰሜኑን ጦርነት በሰላማዊ መንገድ ለመፍታት አቅጣጫ ማስቀመጡን የፓርቲው ማዕከላዊ ኮሚቴ አባል ዶክተር ጌዲዮን ጢሞቴዎስ ገልጸዋል።
የሰላም ሂደቱ መርሆ ህጋዊነትና ህገ መንግስታዊነት ሲጠበቀ እንዲሁም የሀገርን መሰረታዊ ጥቅም የሚያስከብር ሊሆን እንደሚገባም አጽንኦት መስጠቱም ተገልጿል። ዶክተር ጌዲዮን በመግለጫቸው በፌዴራል መንግስት በኩል የሰላም ተዳዳሪ ቡድን መሰየሙንም ገልጸዋል። የቡድኑ አባላትም አቶ ደመቀ መኮንን ሰብሳቢ፣ ዶክተር ጌዲዮን ጢሞቴዎስ አባል፣ አቶ ተመስገን ጥሩነህ አባል፣ አምባሳደር ሐሰን አብዱልቃድር አባል፣ አምባሳደር ሬድዋን ሁሴን አባል፣ ሌተናንት ጀነራል ብርሃነ መቀለ አባል፣ ዶክተር ጌታቸው ጀንበር አባል ሆነው ተሰይመዋል። ከአንድ ምዕት ዓመት በተሻገረ የአገልግሎት ዘመናችን የሀገራችን አጠቃላይ የኢኮኖሚ እድገት በማገዝ የላቀ አስተዋጽኦ አበርክተናል። በረጅም ዓመት ልምዳችን ታግዘን አዋጭ የልማት ብድሮችን በመስጠት ለብዙ ተቋማትና ፕሮጀክቶች ስኬት አይነተኛ አጋርነታችንን አስመስክረናል። በሊዝና ፕሮጀክት ፋይናንስ ላይ የተመሰረተ ብድር መስጠታችን ደግሞ መለያችን ነው። አገልግሎታችንን ቀልጣፋና ተደራሽ ያደረጉ ዲስትሪክቶችና የቅርንጫፍ ጽሕፈት ቤቶች በመላው ሀገሪቱ ስትራቴጂካዊ ቦታዎች አሉን። ከውጭ ምንጮች ለአገር ልማት የሚመደበውን ገንዘብ ለታለመለት ዓላማ በማድረስ ዋነኛ የብድር መተላለፊያ ተቋም ሆነናል። በተለይም የውጭ ምንዛሬ ለሚያስገኙ ለግብርናና የግብርና ምርቶች ማቀነባበሪያዎች፣ ፋብሪካዎች እንዲሁም ለማዕድን ኢንዱስትሪዎች የኢንቨስትመንት ብድር እንሰጣለን። የፈጠራ ሐሳቦችንም ፋይናንስ እናደርጋለን። የምንሳተፍባቸው ፕሮጀክቶች ለአካባቢ ጥበቃ ትኩረት መስጠታቸውንም እናረጋግጣለን። የኢትዮጵያ ልማት ባንክ። የውጭ ዜና። የዩክሬንና የሩሲያ ጦርነት እንዲሁም ዓለም ላይ ተከሰተው የአየር ንብረት ለውጥ በአፍሪካ የምግብ